የኤርትራ መንግስት በቅርቡ ባስተላለፈው አዲስ ውሳኔ መሰረት በገበያ ላይ የሚገኙት የናቅፋ የገንዘብ ኖቶች በሙሉ በፈረንጆቹ እስከ ሐምሌ መጨረሻ ወደ ባንክ አካውንት እንዲገቡ በጥብቅ ትዕዛዝ ማዘዙ ይታወሳል። ይህ መመሪያ በኤርትራ ውስጥ የሚገኙ ሁሉም ዜጎች፣ ነጋዴዎችና የተለያዩ ተቋማት ያሏቸውን የጥሬ ገንዘብ ክምችቶች በባንክ አካውንታቸው ውስጥ ማስቀመጥ እንዳለባቸው የሚደነግግ ሲሆን መንግስት ይህንን እርምጃ የወሰደው የሀገሪቱን የገንዘብ ዝውውር ስርዓት ለማስተካከልና ህገወጥ የገንዘብ እንቅስቃሴዎችን ለመግታት እንደሆነ በይፋ ይገልጻል። የባንክ አካውንት የሌላቸው ወገኖችም በተጠቀሰው የጊዜ ገደብ ውስጥ የባንክ ደብተር እንዲከፍቱና ገንዘባቸውን ወደ ባንክ እንዲያዛውሩ አስገዳጅ መመሪያ የሚያስቀምጥ ነው። በእርግጥ የገንዘብ ኖትን የማስገባት ሂደት ከዚህ ቀደምም በኤርትራ ታይቶ የነበረ ሲሆን አሁን ግን ጥብቅና በጣም በአጭር ጊዜ ውስጥ እንዲያስገቡ ማስገደዱ ለጀርባው ሌላ ሴራ እንዳለው ተገምቷል። ማዕከላዊ ባንኩ ይህንን አሰራር ተግባራዊ ለማድረግ የተለያዩ የቁጥጥር ስልቶችን እየተጠቀመ ሲሆን ለየባንኮቹም ከፍተኛ የሰዎች መጨናነቅና ድንጋጤ እየታየ እንደሆነ ተነግሯል። እዚህ ጋር አንድ መነሳት ያለበት ነጥብ አለ። ይህ የገንዘብ ኖት መሰብሰብ እርምጃ ከመወሰዱ ከጥቂት ቀናት በፊት ከ700 ሚሊዮን ዶላር በላይ የሚገመት የውጭ ምንዛሬ ከህወሓት ወደ ኤርትራ ተላልፏል። ይህ ከፍተኛ የውጭ ምንዛሬ ወደ ኤርትራ ከገባ በኋላ ወዲያውኑ ወደ 10 ቢሊዮን ናቅፋ የሚጠጋ የገንዘብ መጠን ወደ ሰሜኑ የሀገሪቱ ክፍል በተለይም ወደ ትግራይ ክልል እንዲገባ ተደርጓል። በኤርትራ ማዕከላዊ ባንክ ታትሞ ወደ ሰሜን የገባው ይህ የገንዘብ መጠን በአካባቢው በሚገኙ ገበያዎች ውስጥ በሰፊው መሰራጨቱ የተሰማ ሲሆን ይህ እንቅስቃሴ ከባንክ መመሪያው ጋር ተያይዞ ሲታይ ትልቅ የፖለቲካ ጨዋታ እንዳለው የሚጠቁሙ መረጃዎች እየወጡ ይገኛሉ። ወደ ሰሜኑ የሀገሪቱ ክፍል የገባው ይህ የገንዘብ መጠን በግልጽ ባልታወቁ የንግድና የፖለቲካ መስመሮች በኩል የተሰራጨ በመሆኑ ጉዳዩን የኢኮኖሚ ብቻ አድርጎ መመልከት አይቻልም። በዚህም የኤርትራ መንግስት ገንዘቡ በሙሉ ወደ ባንክ እንዲገባ ማዘዙ ለጦርነት እየተዘጋጀ መሆኑን የሚያሳዩ ጠንካራ ምልክቶች ተደርገው ተወስደዋል። በፖለቲካ ሳይንስ አስተምሮ ብዙ ጊዜ መንግስታት በአስጊ ሁኔታ ውስጥ ሲሆኑ የራሳቸውን ደህንነት ለማስጠበቅና ጠላትን ለመጋፈጥ ኢኮኖሚያቸውን ሙሉ በሙሉ ወደ ጦርነት ዝግጅት ይቀይራሉ። ኤርትራ በትግራይና በሱዳን ድንበር በኩል ያላትን የገንዘብ አቅም በማጠናከር በክልሉ ውስጥ ለሚካሄዱ ወታደራዊ ስልቶች ፋይናንስ እያደረገች መሆኗ ግልጽ ነው። ይህ የገንዘብ እንቅስቃሴ ተራ የኢኮኖሚ ደንብ ሳይሆን በድንገተኛ ጊዜ ለጦር ኃይሉ የሚከፈሉ ክፍያዎችን፣ የወታደራዊ ግዢዎችንና የድንበር ታጣቂዎችን ለመቀለብ የተዘረጋ ስትራቴጂ ተደርጎ ሊወሰድ ይችላል። መንግስት የዜጎችን ጥሬ ገንዘብ በመቆጣጠር የውጭ ምንዛሬውን ለጦር መሳሪያ ግዢ፣ ለወታደራዊ ስልጠናና ለሎጂስቲክስ ድጋፍ ለማዋል እያሰላሰለ መሆኑ አያጠያይቅም። ጦርነትን እንደ ፖለቲካዊ መሳሪያ የምትጠቀም ሀገር ሀብቷን ሁሉ ወደ ባንክ እንዲገባ ማዘዟ ኤርትራ ለጦርነት እየተዘጋጀች እንደሆነ ግልጽ አድርጎ የሚያሳይ ፍንጭ ነው። የኤርትራ መንግስት የወሰደው የገንዘብ ቁጥጥር እርምጃ ሀገሪቱ ወደ ጦርነት ኢኮኖሚ ሙሉ በሙሉ መሸጋገሯን ያሳያል። የሲቪል ህብረተሰቡን ገንዘብ በባንክ ገደብ ውስጥ በማሰር መንግስት የገንዘብ ፍሰቱን ማዕከላዊ አድርጎታል። ይህም ለጦርነት ሲባል ሀብትን በየአቅጣጫው ለመበተን እንዲመቸው ያስችለዋል። በትግራይና በሱዳን ድንበር አካባቢ ናቅፋ በሰፊው መሰራጨቱ በዚያ በኩል የሚደረገውን የጦር መሳሪያ ዝውውርና የወታደራዊ ቅንጅቶችን ለማቀላጠፍ የታለመ የፋይናንስ መረብ ነው። በድንበር አካባቢ የሚንቀሳቀሱ ኃይሎች በኤርትራ መንግስት የሚመራው ይህ የገንዘብ ድጋፍ ለክልላዊ ግጭቶች እንደማገዶ እያገለገለ መሆኑን መረዳት ይቻላል። የኤርትራ የውጭና የውስጥ ፖሊሲዎች በአሁኑ ወቅት የጦርነት ዝግጅትን ማዕከል ያደረጉ በመሆናቸው ይህ የገንዘብ መመሪያ ለውጭ ግጭት የሚሆን ቅድመ እንቅስቃሴ ነው። መንግስት ለራሱ የፖለቲካ ህልውና ሲል የሀገሪቱን ኢኮኖሚያዊ ህልውና ለጦርነት መስዋዕት እያደረገ እንደሚገኝም ይነገራል። የጦርነት ዝግጅት ሲባል መሳሪያ ብቻ ሳይሆን ግጭትን የሚደግፍ የገንዘብ ስርጭትና የድንበር ላይ ቁጥጥርም ተጠቃሽ ናቸው። በሰሜኑ የሀገሪቱ ክፍል የተሰራጨው ይህ ከፍተኛ የገንዘብ መጠን በግጭት ቀጠና ውስጥ ለሚገኙ ታጣቂዎችና የጸጥታ መዋቅሮች የቀጥታ ድጋፍ ሊሆን ይችላል። የኤርትራ ጀነራሎች በድንበር አካባቢ በሚያደርጉት ህገወጥ የንግድ እንቅስቃሴና የጦር መሳሪያ ዝውውር የገነቡት መረብ አሁን በይፋ በናቅፋ የገንዘብ ዝውውር እየተደገፈ ነው። ይህ ሁሉ እንቅስቃሴ የኤርትራ መንግስት በክልሉ ያለውን የኃይል ሚዛን በጦርነት ለመለወጥ መዘጋጀቱን የሚያሳይ ተጨባጭ ማረጋገጫ ነው። በዚህ ጦርነትን ለፖለቲካዊ ጥቅም የምትጠቀም ሀገር የኢኮኖሚዋን ቁልፎች ወደ ጦር አዛዦች እጅ በማስገባት ለሰፊ ግጭት እየተዘጋጀች እንደሆነ ያሳያል። ከዚህ ባሻገር የኤርትራ የገንዘብ ኖት የማሰባሰብ እርምጃ ለጦርነት ዝግጁ መሆኑን የሚጠቁሙት ሌሎች ወታደራዊ ምልክቶችም አሉ። የድንበር አካባቢ ወታደራዊ ካምፖች እየተጠናከሩ መምጣታቸው፣ የከባድ መሳሪያዎች እንቅስቃሴ መጨመሩና ከሱዳንና ከሌሎች የክልሉ ኃይሎች ጋር እየተፈጠሩ ያሉ ሚስጥራዊ ስምምነቶች ለዚህ ማረጋገጫ ናቸው።
መንግስት የዜጎችን ገንዘብ ወደ ባንክ ማስገባት ሲያዝ ትኩረቱን በሙሉ ወደ ብሔራዊ የጸጥታ ስጋት በማዞር የህዝቡን ቅሬታ ለመከላከልም ይጠቀምበታል። የኢኮኖሚ ቀውስ በበረታ ቁጥር ኤርትራ የውስጥ ችግሯን ለመሸፈን የውጭ ጦርነትን እንደ መውጫ መንገድ ትጠቀማለች። መመሪያው ከላይ የፋይናንስ መዋቅር ማስተካከያ ቢመስልም ከውስጥ ግን ለቀጣይ ወታደራዊ ዘመቻዎች የሚያስፈልገውን የሀብት ማሰባሰብ ሂደት እያከናወነ እንደሆነ የሚያሳይ ነው። የኤርትራ መንግስት የዜጎችን ጥሬ ገንዘብ ወደ ባንክ እንዲያስገቡ ያዘዘበት መመሪያ ለጦርነት ዝግጅት መሆኑን ከሚጠቁሙት ፍንጮች ሌላው መንግስት በሀገሪቱ የፋይናንስ ስርዓት ላይ ያለውን ቁጥጥር ወደ ከፍተኛ ደረጃ ለማሸጋገር መፈለጉ ነው። ይህም እርምጃ በግልጽ እንደሚያሳየው መንግስት ጦርነት በሚታወጅበት ጊዜ የሀገሪቱን ሀብት በሙሉ በአንድ ማዕከል ለማሰባሰብና ለጦር ኃይሉ ፍላጎት ለማዋል የሚያስችለውን የሎጂስቲክስ ዝግጅት አስቀድሞ እየሰራ መሆኑን ነው። ይህ የገንዘብ ቁጥጥር ስልት በጦርነት ጊዜ ሊያጋጥም የሚችለውን የኢኮኖሚ መዋዠቅ ለመቆጣጠርና የመንግስትን የጦርነት ወጪ መሸፈኛ እንዲሁም በማድረግ የኢኮኖሚውን መዋቅር ለጦርነት ፍጆታ ለማዋል የተዘረጋ ስትራቴጂካዊ እርምጃ ነው። በገበያ ላይ ያለውን የገንዘብ ዝውውር በማዕከላዊ ባንክ ቁጥጥር ስር ማድረጉ መንግስት በድብቅ ለጦር መሳሪያ ግዢና ለወታደራዊ ዘመቻዎች ለማዋል የሚያስችለውን ነጻነት የሚሰጠው በመሆኑ ይህ የገንዘብ ኖት የማስገባት መመሪያ ከፋይናንስ ማሻሻያ ይልቅ ለወደፊት ወታደራዊ እርምጃዎች የሚያስፈልገውን የሀብት ማሰባሰብና የቁጥጥር ምዕራፍ መሆኑን በግልጽ ያሳያል። ከዚህ ባሻገር የኤርትራ መንግስት ለጦርነት ዝግጅት እያደረገ መሆኑን የሚያሳየው ሌላው ወሳኝ ፍንጭ በሀገሪቱ የውስጥ የጦር ኃይል አስተላለፍ ላይ እየታየ ያለው ያልተለመደ እንቅስቃሴ ነው። መንግስት በአሁኑ ወቅት የነባር ወታደራዊ ክፍሎችን አወቃቀር በመቀየርና በግዴታ የውትድርና አገልግሎት ላይ ያሉ ዜጎችን ቁጥር በከፍተኛ ሁኔታ በመጨመር ለሰፊ ወታደራዊ ዘመቻ ዝግጅት እያደረገ ይገኛል። ይህም የሰው ኃይል ክምችትን ለረጅም ጊዜ ለሚቆይ ጦርነት ለማዋል የታለመ ስልታዊ እርምጃ ነው። በተለይም በድንበር አካባቢ የሚገኙ የጦር ሰፈሮች በከፍተኛ ጥንቃቄ እየተጠናከሩና አዳዲስ የወታደራዊ መሰረተ ልማቶች በድብቅ እየተገነቡ መሆናቸው ሀገሪቱ ከወትሮ በተለየ የጦርነት ዝግጅት ውስጥ መሆኗን ያረጋግጣል። የኤርትራ ጦር በክልሉ ካሉ ሌሎች ታጣቂ ቡድኖች ጋር እያደረገ ያለው የተቀናጀ ወታደራዊ ልምምድና ስልጠና ለቀጣይ ወታደራዊ ግጭት የጋራ ግንባር ለመፍጠር የታለመ መሆኑን በግልጽ ያሳያል። ይህም የአስመራን የጦርነት ዝግጅት ከኢኮኖሚው ባሻገር ወደ ወታደራዊ አቅም ግንባታ የሚያሻገር ነው። በሌላ በኩል ደግሞ የኤርትራ መንግስት ያወጣው የገንዘብ ኖት የመሰብሰብ መመሪያ በአገሪቱ ውስጥ የተጋረጠውን ጥልቅ የኢኮኖሚ ውድቀት ለመሸፈን የታለመ የመጨረሻ የጥረት ምዕራፍ እንደሆነ ይነገራል። መንግስት ዜጎችን ጥሬ ገንዘብ ወደ ባንክ እንዲገባ ማስገደዱ በባንክ ስርዓት ውስጥ የፈሰሰውንና በእጅ የነበረውን ገንዘብ በማምከን በገበያ ላይ እየታየ ያለውን ከፍተኛ የዋጋ ግሽበትና የሸቀጥ እጥረት ለመደበቅ የሚደረግ ብልሃት ነው። የሀገሪቱ የውጭ ምንዛሬ ክምችት ለኢምፖርት ግዢዎች እንኳ የማይበቃ ደረጃ ላይ መድረሱ መንግስት የዜጎችን ቁጠባ ወደ ራሱ ግምጃ ቤት በማዞር ያለውን የፋይናንስ ቀውስ ለማዘናጋት እየተሯሯጠ መሆኑን ያሳያል። ይህ አካሄድ ኢኮኖሚው አቅም ማጣቱንና የዜጎችን የኑሮ ሁኔታ ለማሻሻል የሚያስችል አማራጭ መፍትሄ መጥፋቱን የሚያረጋግጥ ሲሆን ጥሬ ገንዘብን መቆጣጠር የመንግስትን የገንዘብ እጥረት ለጊዜው ለመሸፈን የሚረዳ የችኮላ እርምጃ ነው። የኢኮኖሚ ውድቀቱ መገለጫ በሆነው በዚህ የገንዘብ መመሪያ ውስጥ የኤርትራ ኢኮኖሚ በሙሉ የፓርቲው የንግድ ክንፍ በሆነው በባህር ቀይ የንግድ ኮርፖሬሽን ወይም አርኤስቲሲ ቁጥጥር ስር መውደቁ የችግሩን ምንጭ ያሳያል። ይህ ተቋም የውጭ ምንዛሬን በሞኖፖል በመያዙ በተራው ዜጋና በገበያ መካከል ያለው የንግድ ግንኙነት ሙሉ በሙሉ ተቋርጦ መንግስት የሀገሪቱን ኢኮኖሚ ከማዕከል ብቻ የሚቆጣጠርበት ሁኔታ ተፈጥሯል። የገንዘብ ኖት መሰብሰብ እርምጃው የውጭ ምንዛሬ እጥረቱን ለመደበቅና በገበያ ላይ ያለውን የገንዘብ ስርጭት በመገደብ ዜጎች የሚገዙት ነገር እንዲያጡ በማድረግ መንግስት የሸቀጥ እጥረቱን እንደ ገንዘብ ማሻሻያ አድርጎ ለማሳየት የሚጠቀምበት የፖለቲካ ማደናገሪያ ነው። ይህ ድርጊት የኢኮኖሚን መዋቅራዊ ብልሹነት ከመፍታት ይልቅ የዜጎችን የኢኮኖሚ አቅም በማዳከም ድህነቱን በመንግስት ቁጥጥር ስር ለማዋል የሚደረግ ሙከራ ነው። ይህንን ሁኔታ በኢኮኖሚ ቲዮሪ ስንመለከተው በጆን ሜይናርድ ኬይንስ የተነገረው የሊኩዊዲቲ ትራፕ ወይም የፈሳሽ ገንዘብ ወጥመድ ጽንሰ ሀሳብ ለኤርትራ ሁኔታ እጅግ ቅርብ ነው። በዚህ ቲዮሪ መሰረት ኢኮኖሚው በጣም በተዳከመበት ጊዜ ሰዎች ገንዘባቸውን በባንክ ከማስቀመጥ ወይም ኢንቨስት ከማድረግ ይልቅ በጥሬ ገንዘብ መያዝን ይመርጣሉ። ምክንያቱም ወደፊት በኢኮኖሚው ላይ ያላቸው እምነት በጣም ዝቅተኛ ነው። ኤርትራውያን ገንዘባቸውን ወደ ባንክ እንዲያስገቡ የሚፈሩት በባንኮች ላይ እምነት ስለሌላቸው ሲሆን መንግስት ደግሞ ይህንኑ የፈሳሽ ገንዘብ እጥረት ለማስወገድ በግዳጅ ወደ ባንክ እንዲገባ በማድረግ የኢኮኖሚውን መተማመን ኃይል ለመገንባት እየሞከረ ነው። ይህ ግን በተግባር የኬይንስን ቲዮሪ በተቃራኒው በማስፈጸም በኢኮኖሚ ውስጥ ያለውን የገንዘብ ፍሰት በማቆም የኢኮኖሚ እንቅስቃሴን የበለጠ ወደ መቀሳቀስና ወደ ውድቀት ያመራዋል። ከዚህ ባሻገር የገንዘብ ዝውውርን መቆጣጠር የማዕከላዊ ባንክ ዋነኛ የገንዘብ ፖሊሲ መሳሪያ እንጂ የፊስካል ፖሊሲ አካል አይደለም። ይህ ተግባር በዋናነት የሚከናወነው በአንድ ሀገር ማዕከላዊ ባንክ አማካኝነት ሲሆን ዓላማውም በኢኮኖሚ ውስጥ ያለውን የገንዘብ ፍሰት ሚዛን መጠበቅ ነው። አንድ ማዕከላዊ ባንክ ይህንን እርምጃ የሚወስደው እንደ ከፍተኛ የዋጋ ግሽበት፣ ህገወጥ የገንዘብ ዝውውር መስፋፋት፣ የጥቁር ገበያ መኖር ወይም በባንኮች ውስጥ የሚከሰት የጥሬ ገንዘብ እጥረት ያሉ ከባድ ችግሮች ሲያጋጥመው ነው። የኤርትራ ማዕከላዊ ባንክ አሁን የወሰደው ይህ እርምጃ ወደፊት ሊከሰት የሚችልን ኢኮኖሚያዊ አደጋ ቀድሞ ለመከላከል የተደረገ
ያደገ ወይም ቀድሞ የተፈጠረን ከፍተኛ ችግር ለማስተካከል የተወሰደ መለኪያ ሊሆን ይችላል። እንደ ኢኮኖሚክስ መሪዎች እንዲህ አይነቱ ድንገተኛ የገንዘብ ቁጥጥር ኢኮኖሚ መረጋጋትን ለመፍጠር የሚደረግ ሙከራ ቢሆንም በኤርትራ ነባራዊ ሁኔታ ግን ሀገሪቱ በኢኮኖሚዋ ላይ አንዳች አደገኛና ከባድ አደጋ እንደተደቀነባት በግልጽ አመላካች ነው። ይህ እርምጃ የኢኮኖሚው አወቃቀር ለከፍተኛ አለመረጋጋት መጋለጡን የሚያሳይ ሲሆን ማዕከላዊ ባንኩ በገበያ ላይ ያለውን የገንዘብ መጠን ለመቆጣጠር መገደዱ ኢኮኖሚው የሞት አፋፍ ላይ መሆኑንና አቅም ማጣቱን በግልጽ የሚያሳይ ነው። በሌላ በኩል የኢኮኖሚ ቀውስ ባለበት ቦታ ሁሉ የፖለቲካ ምስቅልቅል መፈጠሩ የማይቀር እውነታ መሆኑን መረዳት ይገባል። ምክንያቱም የኢኮኖሚ ውድቀት በዜጎች ሕይወት ላይ ከፍተኛ ተጽዕኖ ስለሚያሳድር የመንግስትን ስልጣን በሰፊው ይፈትነዋል። የኤርትራ መንግስት ይህንን የገንዘብ መቆጣጠሪያ መሳሪያ ለጦርነት ዝግጅት ወይም ለስርዓቱ ጥበቃ መጠቀም ኢኮኖሚያዊ መረጋጋት ይልቅ ወደ ፖለቲካዊ ቀውስ ሊያመራ የሚችል አደገኛ አካሄድ ነው። ኢኮኖሚው ሙሉ በሙሉ በፓርቲው ቁጥጥር ስር ሆኖ የገንዘብ ፖሊሲው እንደ ፖለቲካ መሳሪያ ሲያገለግል የህዝቡ መተማመን በከፍተኛ ደረጃ በመሸርሸሩ ለበለጠ የፖለቲካ አለመረጋጋት በር ይከፍታል። መንግስት ኢኮኖሚውን ለማረጋጋት በሚል የወሰደው ይህ አሳሳቢ እርምጃ በስርዓቱ ላይ ከፍተኛ ቅሬታን በመፍጠር የኤርትራ መንግስት ስልጣን በኢኮኖሚው በኩል ለሚመጣ ተግዳሮት እንዲጋለጥ ያደርገዋል። ስለዚህ የኢኮኖሚ ውድቀት የፖለቲካ ምስቅልቅል መነሻ እንደሚሆን ሁሉ ኤርትራ የወሰደችው ይህ የገንዘብ መቆጣጠሪያ እርምጃም በአገሪቱ ውስጥ ያለውን የፖለቲካ መናጋትና አለመረጋጋትን በግልጽ እየጠቆመ ይገኛል። በአጠቃላይ የኤርትራ መንግስት የናቅፋ የገንዘብ ኖቶችን ወደ ባንክ እንዲገቡ የጣለው አስገዳጅ መመሪያ በኢኮኖሚያዊ ማስተካከያነት ይልቅ የሀገሪቱን ሀብት ለጦርነት ዝግጅት ማሰባሰቢያና የውስጥ የኢኮኖሚ ውድቀትን ለመሸፈን የተዘረጋ ስልታዊ የፖለቲካ መረብ ነው። መንግስት የገንዘብ ፍሰቱን ሙሉ በሙሉ በማዕከላዊ ቁጥጥር ስር በመዋል የዜጎችን የኢኮኖሚ ነጻነት በመገደብና የውጭ ምንዛሬን ለወታደራዊ ግዢ በመዋል ሀገሪቱን ወደ ጦርነት ለማስገባት ዝግጅት እያደረገ መሆኑን ያሳያል። ይህ እርምጃ በድንበር አካባቢ ከሚታየው የጦር ኃይል እንቅስቃሴና ወታደራዊ ልምምድ ጋር ሲጣመር ኤርትራ ለቀጣይ ወታደራዊ ግጭትና ለክልል አለመረጋጋት በይፋ የተዘጋጀች መሆኗን የሚያረጋግጥ ጠንካራ ማሳያ ነው። በሌላ በኩል ይህ የገንዘብ ፖሊሲ ቀውስ በኢኮኖሚ ውድቀትና በፖለቲካዊ ምስቅልቅል መካከል ያለውን ጥብቅ ትስስር አጉልቶ የሚያሳይ ነው። በስርዓቱ ላይ ያለው የህዝብ መተማመን በመሸርሸሩና ኢኮኖሚው የመውደቅ አፋፍ ላይ በመድረሱ መንግስት የገንዘብ ቁጥጥርን እንደ መጨረሻ የፖለቲካ መሳሪያ ለመጠቀም ተገዷል። ይሁን እንጂ ይህ ድርጊት የኢኮኖሚውን አወቃቀር ከማስተካከል ይልቅ ህዝባዊ ቅሬታን በማባባስና የፖለቲካ መረጋጋትን በማናጋት መንግስትን ለባሰ የውስጥ ተግዳሮትና ለህልውና አደጋ እያጋለጠው ይገኛል። ለዛሬ አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም